አሁን ለምሳሌ እንደምትነግረኝ እቺ ሴት ልጅ ውስጥ ላይ ልጅ ፍለጋ ነው አንተ ደግሞ ትዳር ፈላጊ ሆነህ ነው የተገናኛችሁት ሆኖም ይያለ የእግዚአብሔር ቃል የሚለው ምንድነው አንድ ወንድና አንድ ሴት በሚነጋገሩበት ጊዜ ትዳራቸውን ሲመሰርቱ በቃሉ አጽንቶታል ምን አለ ብሎ አጸና ብንል አንተና የልጅነት ሚስትህ አብሬ ስትነጋገሩ እኔ በመካከላችሁ ምስክር ነበርኩኝ ይላል እና ትዳር መስራች የትዳር መስካሪ የትዳር መሰረታዊ እግዚአብሔር ነው ስለዚህ ምናልባት አሁን እሷ ስለሄደች አንተን መከፋት የለብህም ቤተክርስቲያን ደግሞ አንተን መግፋት የለበትም ቅርብ ብትሆን ሽማግሌዎች ልከ ለመታረቅ ትሞክራለህ እሷ ግርቃብሃለች አሁን ይሄ ርቀት ለኔና ላንተን ለኔና ለቤተክርስቲያን ነው ነገር ግን ለኢየሱስ በጣም ቅርብ ነው ለምን እሱ እንዲህ ይላል ቃሉ እግዚአብሔር በምድር ክበባት ላይ ይረማመዳል ነው ስለዚህ ከዛ አምጥቶ ትላንትና ሲሰራት ላንተ ከሰራት ነገ አምጥቶ አንድ ላይ ሲያገናኘን እንደነቅበታለን ማለት ነው ቤተክርስቲያን ውስጥ ያሉትን ሰዎች ስለሆኑ አንተ የሷን ሐሳብ እንዳልተረዳ ቤተክርስቲያን ደግሞ ያንተን ሐሳብ አልተረዳችም ማለት ነው ስለዚህ ሁሉንም የሚረዳ እግዚአብሔር ሁሉንም የሚሰራ እግዚአብሔር ያንተንም የሷንም ሐሳብ ተረድቷል ማለት ነው ስለዚህ ዛሬ አንተ ታመ ይሄንን ያህል ከቆዘብክ እግዚአብሔር ደግሞ የውስጥ ስብራትህን እንደገና በማደስ ይሰራዋል ማለት ነው እኔ እንደዚህ ስለሚያምን እንጸልያለን ይሄ ሕያው እግዚአብሔር ያለው ቃሉን አምነን እንጸልያለን እግዚአብሔር እንደገና ያቆምሃል እንደገና ይገነባሃል እንደገና ልጅህና ትዳርህን ታያዋለህ ማለት ነው ይሄንን የእግዚአብሔርን አሰራር ታምናላችሁ አዎ እናምናለን እንጸልያለን እናንተ ያው ይሄን ሰው ለማከም ይዛችሁ መጣችኋል ዶክተሩ ኢየሱስ ነው እኔ ጸልያለሁ እናንተም አሜን በማለት ተቀበሉ ይሄ ቤት ተሰርቶ ነገ ሁላችንም እንድናይ ሁላችንም ተስማምተን አሜን እያልን እንጸልያለን ማለት ነው እና መሰግናለን እስራኤል ቅዱስ እግዚአብሔር በመልካምነት ዛሬ እዚህ ቦታ ተገኝተናል አንተ ተአምራትን እንደምትሰራ አምነን አንተ እንደተናገርከው 2 እና 3 ሆናችሁ በስሜ ብትሰበሰቡ በመካከላችሁ ይገኛለሁ እንዳልከው እግዚአብሔር የዘላለም አምላክ ሆይ ከ3 በላይ ሆነን እዚህ ቦታ ተሰብስበናል አንተ በመካከላችን ስለምትገኝ ክብር ላንተ ይሁን ትላንትና አራቱ ሰዎች አንተ በተዘጋ ቤት ውስጥ በህዝብ ውስጥ ተጨንቀ ይያለ አራት ሰዎች ታማሚውን ተሸክመው ይዞ እንደመጡ በፊት እንዳቀረቡ ታምራትን እንዳደረክ ዛሬ ይሄንን የታመመውን ሰው በፊት አቅርበዋልና ይሄንን ድንቅ ታምራትን ሰርተ ስለምታሳየን ክብር ላንተ ይሁን እንደገና ጌታ ሆይ በትዳሩ ላይ ክብርህን ግለጥ አሜን አባትነትህን እንያ አሜን ትልቅነትህን እንያ አሜን ሰዎች ባንተ ድንቅ ስራ ይገረሙ አሜን ይሄ ቤት ታድሶ ባንተ መቅደስ ውስጥ እንደገና ብዙዎች የፈረሱ ቤቶች በዚህ ቤተሰብ ምክንያት የተሰሩ ይሁኑ እንደዚህ ወንድም የተጎዱ የተሰበሩ ጎብኚ ያጡ የውስጣቸውን የሚረዳላቸው ያጡ በየጓዳቸው የቆዘሙ ከዚህ ትዳር መነሳት የተነሳ ለሁሉም መነሳት ይሁን እግዚአብሔር አምላክ ሆይ አሁን እቺ እህት ያለችበትን ታውቃለህ ልቧን በእጅ ይዘ አሳልፈን እንድትሰጥ ጸልይ በኢየሱስ ክርስቶስ ስም ልቧን አሳልፈ ስጠን ትዳሯን አሳልፈ ስጠን እኛ በመልኳ እናውቅም አንተ ግን በመልክ ታውቃለህ መቀመጫውን ታያለህ አንተ በእጃችን ስጠን አስረክብ ትዳሯን አዲስ እንደገና ባለቤቷን ልብ ጠግን በኢየሱስ ስም ስለምትችልና መሰግናለን ጉባኤውን ለየ ሁለት ጎራ ከፈልክ ሀብታሞችን ጠራ በዚያን ሰዓት የነበረ ይህን ሰርግን አሳመርከው ሴሪሞኒ አመረ ከዛ በኋላ አለፈ ከጥቂት ጊዜ በኋላ ሁሉ ነገር ተበተነ ጥቂት ሰፈር ላይ ተፈታ ሰፈር ላይ እንደተነፈሰ ጎማ ሆነ ሰፈር ላይ ቀረ እግዚአብሔር ይጠብቃችሁ ወገኖች ይባርካችሁ ጉባኤው እስቲ አሜን በሉ ካልተቃወማችሁ በደም አሜን በሉ This is all about the comfort zone ስለሚቾት ቀጠና ነው የሚሰበከው ለሱ የሚመች ነገር ውጭ ሀገር ትሄዳለ አንዳንድ አገልግሎቶች ጠረፍ ትሄዳለ ማለት አለባቸው ዋጋ ትከፍላለህ ተሰውተህ ትሞታለህ ማለት አለባቸው የእግዚአብሔር ድምጽ ሲመጣ ጥሪ ሲመጣ ሊድኑ ያሉት ነፍሳት ወዳሉበት እንጂ የሰዎችን ኮምፎርት ዞን ለማክበር አይመጣም
I know myself that I have many options to go to Western countries, but still now I am waiting the right times of my calling. እግዚአብሔር የሰጠኝን ትክክለኛ ጥሪና ትክክለኛው ሰዓት ደቂቃው እስከሚገናኝ እየጠበቅን ነው እንጂ I have the special calling by the way. ደግሞ እንዴት እንደጠቀመኝ ልንገራችሁ። የአገልግሎትን ክብር ጠብቄ በእግዚአብሔር ፊት በክብር እንዲኖር አግዞኛል። ስለዚህ የአገልግሎታችሁን ድንበር ላለማስደፈር ከፈለጋችሁ please my brothers keep the right times of your God. ኢየሱስ ያድናል። እንደነ ደሊላ መንገድ ላይ ጥሪያቸውን የጣሉ ሰዎችን እንመለከታለን አሉ በጉባኤያችን። ምክንያቱም በዚህ ጉባኤ መካከል ይህ መልእክት ደርሶ የሚወጋው ሰው እንዳለ አምናለሁ። አያችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር ተናግሮኛል፣ እግዚአብሔር መልእክት ሰጥቶኛል፣ እግዚአብሔር እንዲህ ብሎኛል፣ ምዕራባውያን አገር ጌታ እጄ ወንጌል እንድሰብክ ነግሮኛል ያሉ ፍጥ ያሉ ሰዎች ሰፈር ላይ ትጥቃቸው ሲፈታ አይተናል። አላያችሁም እናንተ? ክብር ለጌታ ይሁን። አያችሁ እያንዳንዷ ጥሪ ትፈተሽ ያልኩት ለዛ ነው። ሳክሪፊሻል አገልግሎት የኔ ቆንጆ እኔ ፍንግል ልበልልሽ እስቲ የኔ ቆንጆ የኔ እናት ልክም ብሏት እኮ ነው ለኔ ስትንጎዳጎድ የኔ እናት በጣም ነው የምወድ ታውቃለህ። በጣም ነው የምወድ። ከአጠገቤ እንድትርቅ አልፈልግም። የኔ እናት የኔ እናት እኔም ካጠገብሽ አልርቅም። እኔም በጣም ነው የምወድሽ። አንተ እኮ የኔ ብቻ ነህ፣ የኔ ብቻ ነህ፣ የኔ ብቻ ነህ፣ የኔ ብቻ ነህ እኮ። በእንቅልፍ ልብና በእውን እንደዚህ አይነት የቃላት ልውውጥ መኖሩ ራሱ ይሄ ከእግዚአብሔር ነው እንጂ ከየት ሊመጣ ይችላል? እነ ወንድም ዘብሬ ግን አትሆንም ተዋት ብለው ነበር። ብዙ ሰዎች አሟርተው ነበረ። ምን አለ አሁን ስልክ ደውዬ ማሰማት እችል ነበር፣ ግን የሀገራችን ባህል አይፈቅድም። እኔም ካንቺ ተለይቼ መኖር አልፈልግም የኔ ፎንጃት። እኔም ወድሻለሁ። የሰው ሆነ ማለት አልፈልግም። ፈነክታለሁ። ኧረ በቢላ ምረጅኝ የኔ ቆንጆ። ጥይሽ እሄዳለሁ ብትለኝ ግድል ነው ማረገ። እንኳን በእውኑ አይደለም በህልሟ የምትቃዥልኝ የምትወድልኝ ስሜን የምታነሳ እወድሃለሁ የምትለኝን ሴት ነው እግዚአብሔር የሰጠኝ። ሁሌም ከጎኔ ነህ እኮ። You will never walk alone my dear። የኔ እናት እኔም አልለይሽም፣ ሁሌም ከአንቺ ጋር ነኝ። ይሄን ኮንፎርሜሽን የሰጠኝ ራሱ እግዚአብሔር ነው። I love you so much። I love you አስመሮም እወድሃለሁ። አስመሮም እንዳትርቀኝ፣ ያላንተ መኖር አልችልም። እኔ ስወለድ እናቴ ያወጣችልኝ ስም ዱላ ነው። አስመሮም ማን ነው? ምናልባት ድሮ በቅጽል ስም ጠራ ይሆን? እናቴ ደግሞ ይሄን አልነገረችኝም። ዱላ የደቡብ ነው። አስመሮም ደግሞ ወደ ሰሜን አካባቢ የሚወጣ ስም ነው። አስመሮም በጣም ነው ወዳጅ። ዝም በል አትመራመር። አንተ የራስህን ነገር ዝም በል፣ የማይመለከትን አትናገር። አስመሮም አንተ የኔ ብቻ ነህ፣ የኔ ብቻ ነህ። አስመሮም የት ነው የምትሄደው? ና አስመሮም ና። I love you so much. I love you so much. አስመሮም please። ማነሽ አንቺ? ፎንጃት አንቺ ማን ነው አስመሮም እያልሽ የምትጠሪው? ፎንጃት ማን ነው አስመሮም? ማን ነው? ተናገሪ አንቺ። መጣ እንደ አስመሮም እኔ ትከሻ ላይ ተቀምጠሽ አስመሮም የሚጠራው የትኛው አስመሮም ነው? ተናገሪ እስቲ አንቺ ተናገሪ። አስመሮም ማን ነው? እዚህ አታታሽኝ። አስመሮም አልኩ እንዴ? ምን እሱ ብቻ you will never walk alone እያልሽ እኮ የሊቨርፑልን ክለብ እኮ ዝማሬ እየዘመርሽ ነው። ማን ነው አስመሮም? ተናገሪ አንቺ። ምናቃሉ ለስቃሽ ነበር መሰለኝ እኔ አላቅም። እውነትም አታውቂው። እንደኔ ዋህለ የአስመሮም ሪፕሬዘንታቲቭ ሆኜ አይ ላቭ ዩ ስትይ አይ ላቭ ዩ አልኩኝ። እወድሃለሁ ስትይ እወድሃለሁ አልኩለት። ውለታ አለብህ አስመሮም። እውነትም አስመሮም ልብሽ ላይ ጥሩ አድርጎ አስምሮ ነው የሄደው። ወይኔ
ዘበረ ማረኛ አልሰማዋችሁ። ወይኔ ጉዴ! እናንተ ሁለት ወንዶች ከልብ ያጠፉ ማለት ነው። ምንድን ነው የሚሻለኝ? አፌን በምን ለጉም ይለታኛ? ምንድን ነው የሚያስቀባጥረኝ? ምንድን ነው የቃዠሁት? አንቺ ስነ ስርዓት አትይሽም? ከዱላ ጋር እየኖርሽ አስመሮን ትያለሽ፣ ትቀባጥራለሽ። ምን አይነት ሰው ነኝ? ምን አይነት ሰው ነኝ? በቃ የሆነ ሌባ ነው ምናምን አላውቀውም ምናምን ብዬ መቀባጠር አለብኝ። የኔ ቆንጆ የኔ ልጅ እኛ ሀገር ላይ ያለው ጨዋታ ታውቂያለሽ አይደል? እንዴት ነበር የኛ ሀገር ጨዋታ? እንዴት ጠፋኝ እኮ። አምጣ ላስቀምጣትና እንነጋገር። ማናግርህ ነገር አለኝ። እሺ ወንድሜ ዱላ ደህና መጣ። ለመምጣት ደስ ብሎኛል። ወንድሜ ዱላ ስፈልግ ነበር፣ የማውራ ነገር አለኝ። ይህ ድምፅ ምናልባት ከውጭ ይሆን ወይስ አንቺ ነሽ የተናገርሽው? ላጣራ አደንግጠን ይሆነኝ። ምነው እኔ ባልሽን ነው ወንድም ዱላ ያልሽኝ እንዴ? ምነው ቱጋልክ? ሐሰተኛ ወንድም ያልኩ አስመሰልከው እኮ። ፎንጃት እኔን ዱላ ነው ወንድም ያልሽው? እየቀለድን ነው እንዳልን ከዚህ በፊት እንዲህ አይነት ትሬንድ የለም። ወንድም እህት ብለን ብንጠራራ ወንድሞች እህቶች ለማለት ነው እንጂ ጾታህን አልቀየርኩም። ምንድነው እንደዚህ የሚያስጮህ? በጌታ ስም እሺ። እንግዲህ ዱላ አብረን ባሳለፍንባቸው ቀናት የማልጸጸትባቸውን ወርቃማ ጊዜያቶችን አሳልፈናል። ምታምር ልጅ ወልደናል። ሆኖም ያንተና የኔን ላይፍ ስታይል ከፍተኛ ክፍተት አግኝቼበታለሁ። ስለዚህ ምን ያንተ ያኗኗር ዘይቤ በእኔ የህይወት እርምጃ መደፍጠጥ ስለሌለበት በነፃነት መኖር አለብህ። ለዚህ ነው አስቀድመሽ ወንድም ያልሽኝ? ነገሮችን ቀድመ የምትረዳበት መንገድ እኮ ኢምፕረስ ያደርገኛል። አይዱላዬ ከባልና ሚስት ወደ ወንድምና እህትም ደግሞ ወደ መጣውበት አሜሪካ ልጄን ይዤ መሄድ እፈልጋለሁ። እና ልትፈቺኝ ነው? በተበተነ ቤተሰብ ልጃችን ትደግ እያልሽ ነው? የዛ ሀገር ህግም የዚህ ሀገር ህግም ልጆች በእናታቸው እጅ እንዲያድጉ ይፈቅዳል። ስለዚህ እኔ ከአንተ 5 ሳንቲም አልፈልግም። እሷም ደግሞ ተንቀባራ ታድጋለች። እኔ ልጄን የማየት መብት የለኝም? ወደፊት ልጄን ይዤ ስመጣ አብረህ እንድታሳልፍ ፈቅድልሃለሁ። ያው የሰዓት ገደብ ቢኖረው እጸልይልሃለሁ፣ እንጠያየቃለን። ጸሎት የሚባለውን ይሄ የጴንጤ የውሸት የፕሮቶኮል ሽንገላሽን ተይ። ወንድም ዱላ እንደ ክርስቲያን ወንድም አውራኝ፣ ዘለፋ አልፈቅድልህም። ኪዳንን የመሰለ ነገር አፍርሰሽ ምን ነው ጸሎቴ 7ኛ ሰማይ ነው የሚያደርስህ አልሽሳ? ፍችን እየቀደሽ ከአማኞች በ100 ማይሎች ርቀሽ የትኛው ክርስትናን ይናፈቀሽ? ተረጋጋ። በቅድሚያ እኮ ትዳር የሚጠቅመው ለስጋና ለምድር ኑሮ ነው እንጂ ለመንግስተ ሰማያት እስካን አድርገህ የምታልፍበት ፓስወርድ አይደለም። ሐዋርያው ጳውሎስ በአንደኛ ቆሮንቶስ 7:29 ላይ ዳሩ ግን ወንድሞች ሆይ ይሄን እናገራለሁ፣ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያላቸው እንደሌላቸው ይሁኑ፣ የሚያለቅሱም እንደማያለቅሱ፣ ደስ የሚላቸውም ደስ እንደማይላቸው፣ የሚገዙም ምንም እንደሌላቸው፣ በዚህች ዓለም ላይ የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ፣ የዚህች ዓለም መልክ አላፊ ነውና ሲል ምን ማለቱ መሰለ? በምድር የተመላለስንበትን ኑሮ ከውስጣችን ፎርማት ሆኖ ከበጉ ጋር በአዲስ ሰማይና በአዲስ ምድር ዘንባባ ይዘን እኮ ልንዘምር ቀጠሮ ተይዞልናል። እዛ ማግባትና መጋባት፣ አስቤዛ መግዛትና ቢል መክፈል፣ የቤት ክራይ፣ ጋዝ ስቴሽን፣ ታክሲ ሪተርን የሚባሉ ጣጣዎች የሉ። ስለዚህ ይህንን እያሰብክ የሰማይ እድምተኛ ነኝ ብለህ ተናፋቂ ተስፋን እያሰብክ አገልግሎትህን ፈጽም። እዛው አንደኛ ቆሮንቶስ 7:10 ላይ ሚስትም ከባሏ አትለያይ አይልም? በደንብ ስማኝ። በዛው ቁጥር ላይ እኮ ሌላ ምዕራፍ ሳይገባ ቀጥሎ ምን ይላል? ብትለያይ ግን ሳታገባ ትኑር ይላል እኮ። እኔም ሳላገባ ለብቻዬ የጌታን ነገር እያሰብኩ ቀሪ ዘመኔን ከጌታ ጋር እጨርሳለሁ። ምን እያልሽ ነው? እኔ እኮ የድርጅት ተቀጣሪ ሰራተኛ አይደለሁም፣ አገልጋይ ነኝ። ሚስቱን የፈታ አገልጋይ መድረክ ላይ ሲቆም ማን ነው የሚቀበለው? ተጣልተን አልተለያየን፣ ምን አሳሰበ? ለማንኛውም ልጅህ ውጭ ሀገር ትማራለች። የቀለብ አልጠይቅም። ያው እዚህ ያለውን ዕቃ አንተ መሸጥና መጠቀም ትችላለህ፣ ፈቅጄልሃለሁ። ሌላው ለመሪዎች እደውላለሁ። ከዛ ከኔ ፍቺው እንደመጣ ነግራቸዋለሁ። አንተ ነፃ ትሆናለህ። ኧረ እባክሽ ፎንጃት አንፋታ። ኧረ እባክሽ በእውነት ልለምንሽ፣ እባክሽ ልለምንሽ። ኧረ ተነስ በእናትህ።
እንዴ አንተ ደስ ስታለቃቅስ አይደብርም እንዴ? ወንድ ሆነ ምን ሆነ ነው? እኔ ምንድነው ላንቺ ምን ያልሆንኩት ነገር አለ አይደለም እንዴ? እኔ እኮ በላይፌ አንድ ቀን ከልጅነቴ እንኳን ጸጉር ማሳደግ አልፈልግም። የበፊት ቦይፍሬንዴ ጸጉሩን ያሳድጋል ጸጉሩን ወዳለው ስትይ አደርግልኛል ጸጉሬን አሳደግኩኝ። ቸርች እንኳን ስንት ነገር ጥያቄ እየፈጠረብኝ ብዙ ሰዎች እና ታዲያ እኔ ገደል ግባ ብለህ ገደል ልትገባ ነው? አንተ ለኔ ብለህ ጸጉርን ካሳደግ $100 ቢሰጥህ ራሱ ሃይማኖትህን ትቀይራለህ። ምን አይነት ሰው ነው? በእግዚአብሔር አንቺ ደግሞ ቆይ ቦይፍሬንድሽ ምናምን ብለህ ማን ትዝታ ውስጥ ከተኛለህ እንዴ? ምን ሆነ ነው? ለራሴ ስንት ነገር አለብኝ። ተወኝ በቃ ተወኝ ሂድ። ለካ እሱን ነው የምትወጪው አንቺ። በስጋኔን አስቀምጠሽ አንቺ ከሱ ጋር በትዝታ እየኖርሽ ነው። ጭራሽ እንዴ ጭራሽ ከሱ ጋር ራስህን ኮምፔር ማድረግ ትፈልጋለህ እንዴ? ምን አይነት ሰው ነህ አንተ? ሲጀመር ራስህን በመስታወት አይተኸው ታውቃለህ? ጨበሬ ምን ይመስላል ጸጉር ራሱ ያስፈራ። አሁንማ እያስፈራ ይመጣ ዱላ። እኔ ያንን የመሰለ መልካም ሰው እያስታወስኩ ውስጤን አስቀዝቅዝ። ተው በቃ ተወኝ አታንሳብኝ። በቃ አሁን ተወኝ። አሁን የህግ አማካሪዎቻችን ይመጣሉ፣ እነሱ ጋር እንጨርሳለን። ልጅቷንም ይዤ እሄዳለሁ። በተወሰነ እንዴት አያታለህ። አለቀ በቃ ጨረስን። ሌላ ነገር ውስጥ መግባት የለብንም። በቃ ተወኝ ሂድ በቃ የሱን ስም አታንሳብኝ። ያንን መልካም ሰው እሺ ሰው ምን ይልሻል? በል እባክህ ተው። ሁሉም የራሱ የቤት ስራ አለው። 18 ሰዓት ሰርቶ ወንበር ላይ አንቀላፍቶ የኔ መፋታት ጊዜ ሰጥቶት የሚያወራ ይመስልሃል? በዛ ላይ እኔ ያለሁበት ስቴት የሚበዙት ስፓኒሾች ናቸው። አያሳስብህ። ኧረ በጌታ አንቺም ሴት ነሽ። አገልጋይ አግብተሽ ፈት መባል ለአንቺም ክብር አይሆንልሽም። እባክሽን ፎንጃት፣ እባክሽን ሙሉ ወንጌል፣ መካነ ኢየሱስ፣ ሚኬሲ፣ ቃለ ሕይወት ምናምን የሚባል ነገር ሰምተው አያውቁ። ስለዚህ አያሳስብህ። እንደ ኢትዮጵያ መሰለህ እንዴ? አገር ቤት እኮ ብዙ ክርስቲያን አለ። ያው ስራ ማጣቱም ተጨምሮበት ይልቃውን በቃ ደውለውልኛል። ቶሎ ብዬ የልጄንም የኔንም ቡክ ላረግ ነው። ልንገርህ ብዬ ነው፣ ያው አባት ስለሆንክ ማወቅ ስላለብን። እሺ ለቤተ ክርስቲያንስ ምንድን ነው የምናገረው? ምንድን ነው? እኔን ማንም አያውቀኝም፣ አትጨነቅ። ለአንተ ደግሞ እነግርልሃለሁ። ምን ብለሽ? እሱ ነፃ ነው፣ እኔ ነኝ የፈታሁት። ሲበቃኝ በቃኝ። በቃ እሱ ማገልገል ይችላል። ከፈለጋቸው እንዲያገለግል ፍቃዱለት ብዬ እነግራቸዋለሁ። ኧረ እግዚአብሔር ያስብሽ። አሜን። ይሄው ነበር፣ ለዚሁ ነበር እስከዛሬ ያ ሁሉ ወሬ፣ ያ ሁሉ ኮንቨርሴሽን። ይሄ እዚህ ጋር ነው መቋጫው፣ ይሄ ነው። ፎንጃት እግዚአብሔር ያስብሽ። ትዝ አለኝ አንተ እኮ የወንዶች ልክ ነህ። ዛሬ ነው የገደልኩት። ይህን ጨብራራ ጸጉሩን ከአንተ ጸጉር ጋር ያመሳስላል። ምን አይነት ደፋር ነው! ሰላም ለዚህ ቤት ይሆን? ሰላም ነህ? እንዴት ነው? ታፍርፉ እንዴት ነሽ? እግዚአብሔር ደህና ነሽ ወይ? እንዴት ነህ? ሁሉ ሰላም ነው? ምን ነው ቤተክርስቲያን እኮ ስፈልግሽ አላገኘሁሽም። በሰላም ነው? ትንሽ ሰራተኛ የጉንፋን ሊይዛት እያስነጣሳት ስለሆነ ትንሽ ቤት ላሳልፍ ብዬ። አሁን ቤት መጥቼ ደግሞ ልጅሽን ስጠይቃት ጉንፋን ነገር ይዞሻል አለኝ እና ከባድ ከሆነ እንግዲህ የዘንድሮ ጉንፋን ደግሞ ብዙ ሰው እየታመመ ስለሆነ ልጸልይልሽ ነው። እሺ ያ ሁሉ ማሽካካት ያ ሁሉ ማሽቃበጥ የት ሄዶ ነው? ከየት ተገኘ ዛሬ? ታትርፎ እንግዲህ ዛሬ የመጣሁት በጣም አንድ ክሪቲካል የሆነ ችግር አጋጥሞኝ ነው። አዎ ሰምቻለሁ፣ ሁሉንም ነገር ሰምቻለሁ፣ አውቀዋለሁ። ለዚህ ነበር ያ ሁሉ የሰርግ ሴርሞኒ። ታትርፎ ድንገት ከመሬት ተነስታ ፍቺን ፈጽማለች። በቃ ላይፍ ስታይላችን አብሮ አይሄድም አለች። ቀድሞም ከጌታ ጋር ሳትጨርስ የውጭ ጉዞ አጓግቶ ሄደ ተጣድከው አንተ ነህ። ኧረ በጭራሽ እኔ ጋብቻም እንጂ በአገልግሎት የሚመጡልኝ ብዙ ጥሪዎች እኮ እኔ ውስጤ ካልፈቀደው እንደማልቀበል አንቺም ታውቂያለሽ አይደል? ይሄ ማንም ያውቃል። የታይታ ትዳር የኋላ ኋላ በእፍረት ይደመደማል። በሶሻል ሚዲያ ላይ ኪኪኪ እያላችሁ የምትለቁት ቪዲዮ የኪቦርድ ሙዚቃ ነው አላችሁንሳ። የጋብቻችሁ የመናፈሻ ሴርሞኒ ላይ የተጠና በኬሮግራፊ ያበደ ውዝዋዜያችሁ የመላክ ሽብሸባ ይሄን አላችሁንሳ። በየሚዲያው ርዕስ በመፍጠር የህዝቡን አቴንሽን ፍለጋ የሄዳችሁበት ርቀት የቤተ ክርስቲያን የመነጠቅ ሰዓቷ እንደደረሰ አስመሰላችሁትሳ። ይኸው ዛሬ ቀለበትም ሆነ የጋብቻችሁ ስነ ስርዓት ከህዝቡ አእምሮ ተፍቆ
ሰበር ዜና የሆነው ሀያላኖች እንዴት ወደቁ ሳይሆን እኛ ሙሽሮች ምን ነው ተሰነጣጠሩ ነው። ጉልቻቸው ተፈነጋግሎ እያሉ ነው የሚያወሩት። ተንበርክከ የጋብቻ ፕሮፖዝል ስታቀርብ የዘገቡት ሚኒስትሪ ፖድካስቶች የፊት ርዕስ አድርገውሃል። የሚገርመኝ ራሷ አግባኝ ብላ አንተ መሬት ላይ እየተንፏቀክ ዊል ዩ ሜሪ ሚ ማለትሽ ሸንጋዮች ናችሁ። ያው የማህበረሰባችንን ልምምድ ለመጠበቅ ብዬ እኮ ነው። ማህበረሰቡን የምትመስለው እውነትን እስካሳየ ድረስ ነው። እውነት እላችኋለሁ ያለውን ጌታ በውሸት ስራ አበጀ ሚል ይመስልሃል? አዎ እህት አትርፎ ባለማስተዋል አጥፍቻለሁ። በዚህ ቢያበቃ ጥሩ ነበር። ያው ትዳሬን ያጣሁት ሌላ ምን አለ? ከእንግዲህ መድረክ ስትቆም ሙሉ መጽሐፍ ቅዱስ የመስበክ ጉልበት ይኖርሃል? እንዴ እህት አትርፎ ዝሙት ሰርቼ ሴሰኛ ሆኜ ነቀፌታ ተገኝቶብኝ አይደለም። ራሷ ነች የፈታችኝ። ሄዳችሁ ማጣራት ይቻላል። ቅዱስ ቃሉ ስለ ቤተሰብ የሚናገረው ብዙ ትምህርቶች ስላሉት እዛ ቦታ ስትደርስ ሙሉ አያደርግህም። ሰውም አንተን ለመቀበል ይቸገራል። ቤተሰብ የተበተነበት ሰው የሚስት ራስ ባል ነው፣ የቤት ራስ ክርስቶስ ነው የሚል አቅም የለውም። እሺ ከዚህ በኋላ ምን እያልሽኝ ነው? ጌታ ጉዳዩ ከወንጌል አኳያ እንጂ በሙያ እንጀራ ብትበላበት አይቃወምህም። በምን? በሌላ ሙያ ተሰዋል። አየህ፣ እግዚአብሔር የመናገርን ጸጋ ሲሰጥህ የማገልገል እድል ስታገኝ ትሰብክበታለህ። ራስህ ባበላሸኸው ለወንጌል አገልግሎት ብቁ ባትሆን እንኳን በሌላ ዘርፍ ለምሳሌ ብታስተምርበት ወይም ፖድካስት ከፍተህ ተከታይ ማፍራት ትችላለህ። እህት አትርፉ በሚስቱ ለተገፋ ለተከዳ አገልጋይ ይሄ ማጽናናት ነው? እኔ ወደፊቷ ቤተክርስቲያንን ስርዓቷና መሰረቷ እንዳይናጋ አደራ አለብኝ። ይቅርታ እህት አትርፉ፣ እውነት ልንገርሽ አይደል እኔ ከወንጌል ውጪ ሌላ ጥሪ የለኝ። ይቅርታህን ከአፍ ላይ ኮፒ ፔስት አደረግኩት። ይቅርታህንም ልጠቀመው። የትላንቱ ወንድም ዱላ ሆይ ተፋተህ አታገለግል። ጨርሻለሁ፣ መሄድ ትችላለህ። አመሰግናለሁ። እንደሚሆን አድርግ። እሺ ማን እንደማንተዋወቅ ተለያይተናል አይደለ? ሶሻል ሚዲያ ላይ አይቼ እንደዛ ተጎሳቁለ ፊትህ ከስሎ አይቼ ተጸጽቼ ነው የመጣሁት። እባክህን እና ምንድነው እኔና አንቺ እኮ ወንድም ዱላና እህት ፎንጃ ተባብለን የተለያየ ነው አይደለ? ልጅ ወለድሽ፣ ልጄን አሳድጋለሁ ብለሽ ሰጠውሽ። ከኔ ጋር ምን ቀር አገልግሎት ነበረ፣ ታገድኩልሽ። ምንድነው የምትፈልጊው ከኔ? እኔ አሁን ከሰዓት ስራ ገቢ ነኝ፣ ጊዜ የለኝም። አሁን እኔ ሙያተኛ ነኝ፣ እንጀራዬን እየበላሁ ነው፣ ፋብሪካ ተቀጥሬ እየሰራሁ ነው። እባክሽን ዞር በይልኝ በቃ። አሁን ልቀቂኝ በቃ፣ ልቀቂኝ ነው የምልሽ። ልቀቂኝ ነው የምልሽ። ምንድነው የምትለምኝ? ልቀቂኝ ነው የምልሽ። ልቀቂኝ እንዴ! ምንድነው አሁን? ምን ቤት ነን እኔና አንቺ እንዴ ተቃቅፈን የምንሄደው? ነገር ጨርሰን የለ እንዴ? ነገር አልቋል አይደል እንዴ? ወይ ሳያልቅ ወይ ነገር ሲያልቅ የማይገባኝ እኔ ከሆንኩኝ ንገሪኝ። አትቀፊኝ። እኔ ምን ቤት ነኝ የምታቅፊኝ? የምታቅፊው ብዙ ሰው አለ። እኔ እኮ አውቃለሁ። አስመሮምና ገሌ የሚባሉትን ብዙ ጊዜ ቤቴ የሆነች ስማቸውን ስታነሺ ነበር አይደል? ይሄን ሁሉ ችዬ ነው እኔ። እሺ ይሄን ሁሉ ችዬ ለአንድ ልጄ ብዬ። እሺ ምንድነው የምትፈልጊው? ዱላ በዚች ቀን ባላገኘህ ኖሮ በእውነት አይምሮዬ መስመሩን ይስት ነበር። እባክህ ዝም አትበለኝ። ዝምታ ያስፈራኛል ዱላ። በቃ የሆነ ቃል አውጣብኝ። በቤተ ክርስቲያን አካባቢም ዝር አልልም። ስብከት ትቻለሁ። ቃል ኬት ይመጣል? እኔ ያልኩህ እኮ አውራኝ ነው። የላይፍ ስታይሉ ከአንቺ ጋር የተዛባ ሰው ቢያወራሽስ ምን ትርጉም ሊገባሽ? እሱ ንግግሬ እኮ ነው። በሰዓት ተሞልቶ እንደሚፈነዳ ቦምብ ጊዜ እየጠበቀ ሲያስበረግገኝ ተጨንቄ የመጣሁት ዱላ እንጂ ያንተ ነገር ገዶኝ አይደለም እያልሽኝ ነው? አይደለም። በሶሻል ሚዲያ ያለህበት ሁኔታ ተፖስቶ ሳይ እዚህ ደረጃ ደርሳለሁ ብዬ በፍጹም አልገመትኩም። ዞሮ ዞሮ የሚያሳድድሽ ጸጸት እግር በእግር ሲከተልሽ ማረፊያሽን ይሆን? ዱላ በድያለሁ፣ እባክህን ይቅር በለኝ። ጌታንስ አስደሰትሽው? ደስ አትበል። ጌታንም አንተንም ስለበደልኩ ነው ንስሐ ልገባ የመጣሁት። ቀጥሎስ? የልጅ አባትና የኔ ባልሆነ እንደገና እንቀጥላለን። እኔ የማልጎዳ የማልጠቅም ሰው
ላንቺ ይቅርታ በማድረግ ምን እጨምርልሻለሁ? ይልቅ የተመቸውን ኑሮሽን እኔን በማስገባት አትበርጂው። እኔ ታማኝ እንኳን ባልሆን አንተ ግን ለጌታ ቃል ታማኝ እንደሆን ካውቃለሁ። የትኛውን ቃል? ዱላ የበደሉንን ይቅር እንደምንል የሚለውን ቃል በተግባር እንደምትኖረው አውቃለሁ። ምንም ምርጫ የለህም እያልሽኝ ነው? ዱላ ያንተ በረከት የሚገኘው እዛ ውስጥ ስለሆነ እባክህን ይቅር በለኝ እባክህ። እኔ እኮ ምንም አልጠቅምሽም። እኔ ጎዶሎ የሆንኩ ሰው ነኝ። ችግር የለውም ና በቃ እናወራለን። ና በቃ ይቅርታ በቃ እባክህን። በእግዚአብሔርና በሰው ፊት አድርጌያለሁ ብዬ እስከዛሬ ቀለበትሽን አላወለኩም። አንቺ ግን ምናልባት ሌላ ህይወት ትመሪ ይሆናል እግዚአብሔር ያይልኛል ብዬ። ምን አለ አገልግሎቱ ቀርቶብኝ፣ ምን አለ ልጅም ትዳርም ቀርቶብኝ ያኔ በዛ በነበርኩበት በእግዚአብሔር አገልግሎት ትራኩስ በተቀመጥኩ ኖር። ይቅርታ በቃ ይቅርታ አልኩህ እኮ። እነዛ በብዙ ነገር ወንጌል ያገለገልኳቸው ወደ ጌታ የመጡ ሰዎች አሁን እኔን ሲያዩ እኮ ማፈር ጀመሩ። መጽሐፍ ቅዱስ ሲናገር አቢመለክ ሸሽቶ በሄደ ጊዜ ጭንቅላቱ ላይ የወፍጮ ድንጋይ ፈጥፍጣ የገደለችው ሴት ናት። ስለዚህ ብዙ አገልጋዮች አገልግሎታቸውን አድማስ አልፎ መሄድ ሲችሉ፣ ከአድማስ ባሻገር ቢዮንድ ዴር ሆራይዘን መሄድ ሲችሉ ሰፈር ላይ የቀሩ ብዙ አገልጋዮች እንዳሉ አምናለሁ። ስለዚህ አገልግሎታቸውን እንዲፈጥፈጥ አሳልፈው የሚሰጡ ብዙ ሰዎች በዚህ ጉባኤ መካከል አሉ ይለኛል የጌታ መንፈስ። አያችሁ ሲሳራ የሚባለው ሰውዬ ጆሮ ግንዱን በሰይፍ የተወጋው በሰይፍ ነው። እግዚአብሔር ባስቀመጠ ስፍራ በጥንቃቄ ተቀመጥ፣ ድምፁን አድምጥ፣ እግዚአብሔር ወደ ላከ ስፍራ ሂድ። በዚያ ሰዓት ክብር ያገኛል፣ ጀነሬሽኑ ይሰማሃል። ይህንን ባታደርግ ግን ትውልዱ አይሰማህም። ትወራጫለህ መድረክ ላይ ማንም አይሰማህም። እኔ ጤና ባለሙያ ነኝ፣ ስለ ሕክምና ሳይንስ አውቃለሁኝ። አንድ የቆረቆር መድኃኒት የሚሸጥ ፋርማሲ ባለሙያ ድንገት በጭንቅላቱ ላይ ፎረፎር ቢገኝበት ቀጣይ ጊዜ መድኃኒቱን ከሱ ማን ይገዛበታል? ማንም አይገዛም። ምክንያቱም እየሸጠ ያለው መድኃኒት በሱ ላይ አፕላይድ ሆኖ እሱን ማዳን መቻል አለበት። ብራዘርስ በደንብ አድርጋችሁ ጉባኤው በደንብ አድርጋችሁ ስሙኝ። ይህንን ቃል ትኩረት ካለማድረግ የተነሳ ብዙ ሰዎች ትዳር ኮላፕስ ብሏል፣ ባለበት ቆሟል። አገልግሎታቸው ኦልሬዲ አቅጣጫ ስቶ ወደ ቤታቸው የገቡ አገልጋዮች አሉ። ከእንደዚህ አይነት ኪሳራ እግዚአብሔር ይጠብቀን ወገኖች። ትዳሩን ፈቶ በዚህ መድረክ ላይ አገለግላለሁ የሚል ሰው ካለ ቀላል ነው መልሱ። ዘርፉን መቀየር ይችላል፣ ወደ ነጋዴ መሆን ይችላል። የእግዚአብሔር ቤት አገልግሎት ግን የመጀመሪያው ሪኳየርመንት፣ የመጀመሪያው ቅድሚያ አገልግሎትን ከማገልገል በፊት ትዳርህን ጤንነት ጠብቅ ይላል። አሉ በመካከላችን ክብር ለጌታ ይሁን። በጣም ቅዱስ ሲናገር ሰው ብቻውን ይሆን ዘንድ ነው የሚለው። ብቸኝነት ላይ ነው። ብቸኝነት እንድፋት ነው እንጂ ልጅ እንደሆነ ሰው ወደ ኮምፎርት ዞን በትዳር አሳበው ስንት ሰዎች ወደ አሜሪካ እንደሚሄዱ ታውቃላችሁ? አተንሽናቸው ለዛሩ የሚወጡ ሰዎች ይውጡ። አየህ ቃሉ ይሆናል። አንዳንዶቹም ቃሉ የወጋ ሰጣ። ክብር ለጌታ ይሁን። አያችሁ የእግዚአብሔር ቃል ሲናገር ይህ ቃል በሁለት ወገን እንደተሳለ ሰይፍ ነው ይላል። በዚህ ጉባኤ መካከል ቃሉ የቆረጣቸው ቃሉ የወጋቸው አሉ። አኩርፎ የወጡ ሰዎች አሉ። ኢየሱስ ያድናል። ስለዚህ ምንም ማድረግ አንችልም። ቃሉ ይቆርጣል። አሁን ይቆርጣል። ሰይፍ ነው ቃሉ፣ መዶሻ ነው። እውነት ነው። ቃሉ ይቀጠቀጣል። ምንም ማድረግ አንችልም። አንዳንድ ሰዎች እየተወጉ ሊወጡ ይችላሉ። አሁንም እየወጡ ነው። ምንም ማድረግ አንችልም። ግን ጌታ የሆነው እሱ ጌታ ነው። እውነት ለመናገር ዱላዬ እኔ ክርስትናን አልኖርኩትም። እግዚአብሔርንም በጣም ሳሳዝን ኖሬያለሁ። ሰውንም ስበድል ኖሬያለሁ። እባክህን ይቅር በለኝ ዱላዬ እባክህን። ለዚህ ደግሞ አንተ ትረዳኛለህ። ይኸውልህ እውነቱን ልንገርህ፣ አንተን የቀረብኩት መጀመሪያ ልጅ ለመውለድ ነበር። ይሄ ነበር አላማዬ። ግን ያንተንም አገልግሎት አስተናክዬ የኔም ህይወት እንደተበላሸ እግዚአብሔርንም አሳዝኛለሁ። ስለዚህ በቃ ዛሬ ይቅርታ አድርግልኝ። በእግዚአብሔር ፊትም በንስሐ ወድቄያለሁ። እንደገና ደግሞ በቃ ድጋሚ ህይወቴን እንደ አዲስ ከጌታ ጋር መጀመር እፈልጋለሁ። የእውነት አንተንም በድያለሁ፣ ከአገልግሎት አሰናክያለሁ። እባክህን ይቅርታ አድርግልኝ ዱላዬ እባክህን። ምንም አልበደልሽኝም፣ የልጆቼ እናት ነሽ። በቃ ይቅርታ አድርግልኝ። አሁን ድጋሚ ንስሐ ገብቼ ህይወቴን ማስተካከል እፈልጋለሁ። ለዚህ ደግሞ አንተ ታስፈልገኛለህ። እግዚአብሔር ደግሞ እድል ይሰጠናል። እባክህ አሁን የተከራየሁበት ገስት ሃውስ ነው ይሄ ያረፍኩበት። እዛ እንግባና አረፍ ብለን እናወራለን። ለተቸገረ አዛኝ፣ ለተጠቃ ደራሽ፣ ያዘነን አይዞህ ባየ
አይኖቼ በጥቂት ቀኖቼ አየሁህ ጌታዬ ሆይ አንተ ታማኝ ነህ ጊዜ አይለውጥህም የልብ ወዳጅ ነህ ስለዚህ ሁልጊዜ ተስፋ አደርግሃለሁ ጌታዬ ሆይ ባንተ ታምናለሁ ስለዚህ ሁልጊዜ ተስፋ አደርግሃለሁ ጌታዬ ሆይ ባንተ ታምናለሁ